አንዳንድ ጊዜ ሰዎች እንደዚህ ተሰብስበው 10ም 20ም ሆነው እናንተ ቀይ የሆነ ነገር ቀይ ስትሉ እነሱ መንገድ ላስቀይሷችሁ ነጭ ነው ብለው ግጥም ይሉባችኋል። እናንተ አንድ ብቻ ናችሁ፣ ግን እውነተኛ ናችሁ። እነሱ ግን በውሸት መንገድ ሊያስቀይሷችሁ ይሞክራሉ። አንዳንድ ሰዎች ማለት ነው። በቃ ጥቁሩን ነጭ ነው ይሏችኋል። ጥቁር መሆኑን እያያችሁት ይህ ምሳሌ ጥቁር ነው፣ ይሄ ጥቁር ነው እያላችኋቸው እያለ ነጭ ነው ብለው ተሰብስበው የሆነ እንትን ግሩፕ ነገር ይፈጥሩባችኋል። እናንተን በውሸት እንትን ለማለት ማለት እናንተን በቃ እንደ እውነተኛ ሆናችሁ እያለ ግን እንደ ውሸተኛ ለማድረግ ማለት ነው። አንዳንድ ሰዎች እንደዚህ ያደርጋሉና የዛን ሰዓት እኛ እርግጠኛ ዋናው ነገር እኛ እርግጠኛ መሆናችን ነው። ይሄ ነገር ጥቁር ለመሆኑ እርግጠኛ ከሆን እነሱ እንኳን አይደለም 15 ሆነው ነጭ ነው ቢሏችሁ ይቅርና በሺ የሚቆጠሩ ለምን 50 60 ሺህ ለምን 100 ሺህ አይሆኑ? ዋናው እናንተ ራሳችሁ ይሄ ነገር ጥቁር መሆኑን እርግጠኛ መሆን አለባችሁ። ምን ልላችሁ ነው? አንዳንድ ሰዓት በማያገባቸው ነገር ይገቡና ሰዎች ማለት ነው የእናንተን ህይወት የእናንተን እውነት ለመደበቅ ይሞክራሉ። እነሱ ጠልተዋችሁ ወይ እነሱ የሆነ ነገር ማለት ሲፈልጉ ሰዎችን በዙሪያቸው ያሉትን በእነሱ ውስጥ ያሉትን በእነሱ አጠገብ ያሉትን ሰዎች ሰብስበው ያንን ነገር እውነታችሁን ለመደበቅ የሚሞክሩ ሰዎች አሉ። የዛን ሰዓት እኛ ትክክለኛ እስከሆነ ድረስ ትክክለኛ ነን። በቃ እነሱ ሰላሉ አይ ለነሱ ብለን እነንትና እንደዚህ ሰላሉ እነሱ እንትን እንዳይላቸው እና እኛ ይህን ነገር እንተው ወይም በቃ ነው እንበላቸው ማለት የለብንም። የህይወታችንን መሪ ቁልፉን ለሰው መስጠት ኋላ ጸጸት ነው ትርፉ። ስለዚህ ራሳችን አንደኛ ደረጃ እውነት ናት። ምንም ብትሉ ሰውን በውሸት ከሳችሁ ሰውን እናንተ በዙሪያችሁ ያለውን ሰው ባልዋለበት እንዱ አለ ለማለት 2-3 ሆናችሁ ጀማ 5 ሰዎች ግን ተጠንቀቁ። ምን እንደምንመቸው ገብቷችኋል? እኔ በጣም ይገርመኛል አንዳንድ ሰዓት ወላሂ ነው የምላችሁ። ጀማ ምናምን ይሰሩና ነጩን ነገር ጥቁር ነው፣ ጥቁሩን ነገር ነጭ ነው ግጥም በቃ እነሱ ያሉ ብቻ እንደሆነ ያ ሰው እኮ እውነቱን ያ ነገር እኮ ጥቁር ነው ካለ በቃ ጥቁር ነው አይደል እንዴ? ጥቁር ነው። ግን መንገድ ለማስቀየስ ይሞክራሉ በውሸት ማለት ነው። እውነት ናት፣ እመኑኝ ማለት ነው። ግን ለሰው ብላችሁ እናንተ የህይወታችሁን መሪ አቃይሩ። በቃ ያ ሰው ቢመጣም ቢሄድም እናንተ ዋናው ራሳችሁ ማወቃችሁና ማወቃችሁ ብቻ ነው። ዋነኛው ነገር ይሄ ነው። ራሳችሁን ካወቃችሁ እመኑ ማለት ነው። ያ ሰው ወደ ላይም በሉ ወደ ታይም በሉ ወደ ዛማዴ ውሸት ነው። በቃ የሆነ ሰዓት ለጊዜው አዎ ሊጎዳችሁ ይችላል ኦፍኮርስ። ግን የሆነ ሰዓት እውነት ናት። እውነት ናት። 10ም 20ም ሺህ የሚሰብስቡ የሚሄዱ ምን እውነት ናት። በቃ እውነት ያለችው እናንተ ጋር ከሆነ እውነት ናት። አሁን ላይም ባታሸንፉ የሆነ ሰዓት ላይ የሆነ ነገር ይመጣል። እውነት ናት። እና ምን ልላችሁ ነው? አንዳንድ ሰዎች አላችሁ ሰው ስላለ ብቻ የህይወታችሁን መሪ ቁልፍ የምትሰጡ ለሰው እናንተ እርግጠኛ ያ ነገር ነጩን ጥቁር ነው ሲሏችሁ በቃ ነጭ ሆኖ እያዩት ጥቁር ነው ካሏችሁ አረ ነጭ ነው ተከትላችሁ የምትሉ ሰዎች ያ ማለት በራሳችሁ ህይወት ነው የምትቀልዱት። እነዛ ህይወታቸው ከእናንተ የሆነ ነገር እንትን እስከሚሉ ነው የሚያስቀይሷችሁ። ግን እናንተ በራሳችሁ መቆምን ልመዱ። በቃ በራሳችሁ የሆነ ምንም ነገር ይሁን ማንም ይበላችሁ በቃ የራሳችሁን ራሳችሁ ከእናንተ በላይ ማንም እንዲያቅሰው አትጠብቁ። አንዳንድ ሰዎች አላችሁ ሰው ጥቁር መሆኑን በቃ ነጭ መሆኑን እያያችሁ ጥቁር ነው ሲላችሁ አይ ጥቁር አይደለም እንዴ የራሳችሁ አሁን ምሳሌ የራሳችሁ የሆነ ነገር ሲሆን በቃ የራሳችሁ ነው። እናንተ እውነተኛ ከሆናችሁ የህይወታችሁ መሪ ቁልፍ ለሰው አትስጡ። የህይወታችሁ መሪ አትስጡ ለሰው። ሰው ዛሬ ቢጣላችሁ ነገ ቢወዳችኋል፣ ነገ ወዲያም ቢወዳችሁም ከዛ ወዲያ ይጣላችኋል። በቃ ሰው እንደዚህ ነው። ዛሬ እንዲህ ነው፣ ነገ እንዲህ ነው። ዛሬ ጥሩ ነው ስትሏቸው ነገ እንዲህ ናቸው፣ ነገ ወዲያ እንዲህ ናቸው ስትሏቸው ነገ ወዲያ እንዲህ። በቃ እናንተ እውነታችሁን እውነት ሁኑ፣ ራሳችሁ ጋር ሁኑ።
ራስ ጋር እንደመሆን ምንም የሚሰጥ ኮንፊደንስ የለም። እውነቴን ነው የምላችሁ። የሆነ ነገር በቃ ይሄ ነጭ ሆኖ እያዩት ግን ጥቁር ነው ሲሏችሁ እናንተ ትክክለኛ ነጭ መሆኑን ካወቃችሁ ካላስ እናንተ አወቃችሁ። ማንም ሰው ነጭ ሆነ ጥቁር ሆነ አይዶን ኬር። የህይወታችሁን መሪ ቁልፍ ለሰው አትስጡ። ራስ ጋር መሆንን ልመዱ። እውነት ነው የምላችሁ። እኔ እንደው የሆነ ነገር ልንገራችሁ ማለት ነው። የሆነ ነገር ጀማአ ሆኖ እንትን አሉና እኔ አልሐምዱሊላ ምንም ጨነቅበትም መሆንበትም ነገር የለኝም። አይዶን ኬር ነኝ ወላሂ አልሐምዱሊላ። በቃ የሆነ ነገር ይሄ ነው ታልኩኝ ነው፣ ካልሆነም ደግሞ አልሆነም ነው። ምንም እንትን የሚለኝ ነገር የለምና